የማይሆንሽ ከሆነና የራስሽ የሆነ ነገር አዝማሚያ ካለሽ መደባበቅም አያስፈልግም። ችግር የለውም ማለት እኔ ማንም እኛም እዚህ ላይ እኛም ይመለከተናል። ይሄ መሸፋፈን ለጥላት ለምናምን የማይመችሽ ከሆነ ወደ ነበርሽበት ሀገርሽ መመለስ፣ ወደ ስራሽ መመለስ። ቢያንስም ቢያርግም ራስሽንም ለውጠሽ ቤተሰቦችሽንም ትረጃለሽ። አይ ችግር የለውም። ሰሞኑን ያየሁት አየር ግን ጥሩ ስሜት ስላልተሰማኝ ነው። አው ይገባኛል። አው አንተ ለኔ አስበህ ነው። ብዙ ሰዎችም እንደዛ ነው። ግን ደግሞ ምንም አይነት ነገር አልተፈጠረም። ምንም አይነት ነገር ከሌለ ደግሞ ለኛ ደስ ይለናል። አይዞሽ፣ እንደዛ ነው። ምንም ነገር አልተፈጠረም። ሁሉም ነገር በደስታ ምትኖሪና አንቺ በእንክብካቤ ብትኖሪ ደስ ይለናል። ሌላ ነገር ደግሞ ካለ ሚዲያ ላይ ወጥተሽ ማልቀስ ምናምን የሚባል ነገር ገና ወጣት እኔ ያለቀስኩት ለልጆቼ ነው። በቃ ለነሱ የኔ ፋሚሊዎች ማለት በቲክቶክ ላይ መቼ የወለድሻቸው ልጆቼ በቃ ላይክ ፋሚሊዎች ተከታዮችሽ ነው? አዎ ለነሱ ነው ያለቀስኩት። ያለቀስኩበት ደግሞ ፍቅር ነው። የቲክታክን ፋሚሊ አንድ ነገር ልንገርሽ፣ ቲክቶክ ላይ ዛሬ ጥሩ ስትሰሪ ጀግና ይልሻል፣ ነገ ደግሞ የሆነ ነገር ይሄ ደግሞ እንደዛ አይደለም። ጆከር ስለማታውቂ እኮ እናንተ አሁን ለምሳሌ አንተ አስረጅኝም እሱ ካንቺ ራሳቸውን ህይወት የሚኖሩ ሰዎች ናቸው። የራስሽን ህይወት መጀመሪያ ጥሩ ህይወት ይዘሽ ስትጓዥና ቀጥተኛ መስመር ይዘሽ ስትሄጂ ነው አንቺም ተከታዮች ተከታዩ ነው የሚኖሩ እኮ። ለኔ ደግሞ በጣም ቁም ነገረኛና ዝም ብሎ እንደዚህ ይሆንልሽ። እኔ እያልኩ ያለሁት ሌላ ነው። እንደዚህ አይነት ተረተረትን ይኳሉት በቃ እኔም እንደዛ ነው። ስለዚህ እኔ ማለት የምፈልገው ነገር ትክክለኛ ህይወትሽ የሚያምርልሽ ከሆነ ሁላችንም ደስ ይለናል። ይሄ ሽሙጥጥ መስመር ይዘሽ ስትሄጂ ነው አንቺም ተከታዮች ተከታዩ ነው የሚኖሩ እኮ። ለኔ ደግሞ በጣም ቁም ነገረኛና ዝም ብሎ እንደዚህ ይሆንልሽ። እኔ እያልኩ ያለሁት ሌላ ነው። እንደዚህ አይነት ተረተረትን ይኳሉት በቃ እኔም እንደዛ ነው። ስለዚህ እኔ ማለት የምፈልገው ነገር ትክክለኛ ህይወትሽ የሚያምርልሽ ከሆነ ሁላችንም ደስ ይለናል። ይሄ ሽሙጥጥ ምናምን ግን ለስራ ይሄ አንዳንድ ጊዜ የኢትዮጵያ ዩቲዩበሮች የሚያደርጉን ነገር አለ። እንደዚህ አይነት ተግባር አድርገሽ ያገኘሽው ገንዘብ ይቅርብሽ። ጆከር ነገር እኮ ላይ ለስራ ነገር እንዳታደርጊ እያለ እኔ ምክር ነው እየመከርኩሽ ያለሁት። አድምጪ እሺ። ነገኛ የሆነ ነገር ሆነሽ ሚዲያ ላይ ትመጪኛ ነን አይደል? ምንመጣ እኛ ነን ወተን የምንናገራለን። ስለዚህ አሁን ከወዲሁ ይመለከታል። ኢትዮጵያ በብዛት ኢትዮጵያ ያሉ ዩቲዩበሮች በጣም የሚገርመኝ ቲክታከሮች ምናምን ጓደኛ የሆኑና ልክ ማነው ዳኒ ሮያል እና አንድ ፊቱ ሰፊ ልጅ አለ። እንደውም ዱባይ ወስደው ይዳሯቸው አይታችኋል። ሲደባደቡ ምናምን ተጣላን ወጋው ገድለዋለሁ በሆኑ ሴቶች ምናምን አይታችኋል። ስለነሱ ነው አይመለከተኝም። እነሱን መመስልም አይደለም። ከታች ነው እያወራሁ ያለሁት። አንቺ ልጅ አትክደ ኢትዮጵያ ከገባይ በኋላ ምላስ አውጥታለሽ። በቂተስ ሰላም ነው ግን እኔ እናት አዎ ሰላም ነው። ለምን ተናጋሪ አልነበርሽም? ግን በጣም ዝምተኛ ነበርሽ። ዝምተኛ ነኝ አውቃለሁ። ግን ደግሞ ምላስ በጣም ጨምረሻል። አማን ነው እግዚአብሔር ይመስገን። የድሮ ጸባይሽ ነው የሚያምርብሽ። እሺ አመሰግናለሁ። አትቅለብለቢ። በይ ሰላም ሁኚ። ቻው። አይ አባቱ እንደዚህ እኛን ሴቶች እየወሰዳችሁ በድብቅ የሆነ ነገር የሆነ ከባለክ ወንድሜ ፍርድ ነው የሚፈረድብህ። ቲክታክ እንደማስነሳብህ ነግሬሃለሁ። አልተዋጠኝም። ምን ልጁ አልተዋጠኝም። የሆነ ሲናገር እኔ የግሌን ምን ይወጣል? ለምን ነው የምትኖረው? እባክህ ነግሬሃለሁ። ጆሬ አይ ቆይ ምን ጎበስ ጆሮ ጌጥ ጎበስ ይኔማ ጌጥ ጆሮ ጌጥ ነው የሚባለው። ጆሮ ጌጥ ነው ትክክለኛው ጉትቻ ነው በሀገራችን። ግን ደግሞ ጆሮ ጌጥ ነው የሚባለው በከተማ ነው። ጆሮ ጌጥ በእኛ ጉትቻ ነው። ጉትቻ በእኛም ጉትቻ ነው የሚባለው። ግን ያውቀዋለሁ ግን ሌላ ነው ያልኩት። ምንድን ነው ያልኩት ማለት ምን ብዬ ነው እናንተ አታሳልፉኝም እንዴ? ነው እንደዚህ ትንሽ ማለት ነው። ኦኬ ጉትቻ ብዬ ነው። አዎ ማሪ
ኧረ እኔ ጌጥም ጉትቻ እምላለሁ ጌጥ እምላለሁ። መኪና ውስጥ እያልሽ ራሱ ለነበሩት ልጆች ጉትቻ እንትን ግን አለኝ እያልሽ ነበር። ማርያምን እየሰማሁሽ እያሉ ጆሮ ጌጥ አለላቸው። የጉትቻ እንደ እኔ ጉትቻ ነው የማውቀው። ጉትቻ ነው። እዚህም ደግሞ ጆሮ ጌጥም አውቃለሁ። ሁለቱንም ነው የማውቀው፣ ግን ጉትቻ አላለ። ከዚህ ስትሆኚ ጆሮ ጌጥ በይ እዛ ማሮቼ ኧረ ምን እናቴ መድየር ይሄን ብሎ ምን አገባኝ እኔ እግዚአብሔር ላልሰማቸው። ጉትቻ ነው ማሮቼ። ድርቅ ነው እንዴ። ችግር የለውም። አመጣጥሽን እርሻዋልሽኝ ይሳማ ኧረ ጉትቻ ማሮቼ። ሁለቱንም ማወቅ አመጣጥን መርሳት አይደለም ውዴ፣ አይገናኙም። ወላ እኮ ነገርኩሽ እኮ ይኸውልሽ፣ ነገርኩሽ። አሁን ለምሳሌ እዚህ ጋር አሁን ብዙ ነገሮች አሉ፣ ብዙ አማርኛዎች አሉ። አማርኛ እንዳስኬዱት ይሄዳል። ገባሽ አይደለ? ብዙ የኔ እናት ቲንኪው የኔማ ሰሚን ንገርሽ። አሁን ለምሳሌ እኔ አርጌ እንደዚህ ምናምን አይደለም። አንዲያውም አንዱ ይሄኛው አሁን ነው የተበሳው፣ ይሄኛውም አሁን ነው የተበሳው፣ እየተራ ነው የተበሳው። ይሄኛውን እንደውም በእንትን አላስገጠምሽም እንዴ?